ከነ ግዝናሽ በሁለት ሰው ሂሳብ ይሸጡሻል። ገና ማካፈል ቆይ አባት ትንሽ ደቂቃ ብቻ እየመጣ ነው። አትመጡም? በርበሬ አጥናለሁ። በርበሬ አለ በቤት አንቺ ሸጠው እንትን ደረት ሊያወጣ በዚህ እንኳን አስልታወጪ እሱማ ልክ ነህ። እዚህ መታችሁ ነበር መውሰድ አይከብድም ነበር። ግን እዚህ ቤት ውስጥ ችግር የሚፈጥሩ ትንሽ እንትኖች ስላሉ ሰዎች ስላሉ አንተ ፉጨት ሁሉ ጠፍቶብኛል። ምንድነው ያቺ ታንጎራጉራለች ትጎረጉራለች ታንጎራጉራለች። ይሄ ደግሞ ያፋጅብን ያማቻል ሚቲናይስ መብራቀራ አማራታ ለምን ታውጡብን? አዎ ተዋቀ እንደምታውቋቸው ምን መሰለ አማቲ ደስተኛ ምን ፈለከኝ ፈለከኝ ትንሽ ልጁ የሚደውል ከሆነ አይ ዛሬ የተሻለ ቀን ነው እኮ አንቺ ቀልጅ እኔ ራሱ ከጧት ጀምሮ በጣም ደስ ያለኝ ወይ ስንት ጊዜያችን መመኘት ከጀመረን ስንት ጊዜያችን አስቡሽ። ግን ማለት የተመኘው ነገር ሆኖ ግን ዋናው መታገል ነው የማይቀር ነው። የሰው ልጅ ከታገሰ ማይደርስበትና ማይወልለት ነገር የለም። ይሄ ድክመት አለ እንትን ማነው ጉድለት አለ። እኔ ያንቺም ጉድለት አለ የኔም ጉድለት አለ። በሰው ላይ እስከዛሬ ብዙ ሙድ ሲይዝብንም የነበረው በተለይ እኔም ታውቂያለሽ ቋንጣ እንጨት ነው ነገር ተባለ ስንት ተብያለሽ። አሁን ግልግል ምንድነው እንትን አቋምሽ እኮ አሪፍ ነው። ምንድነው ቂጥ የላትም እንደ ከመባል ነው ግልግል ከእንግዲህ እግዚአብሔር ይመስገን። አሁንማ ከዚህ በኋላ አንድ ሰው እንደሱ የሚል ነገር ሲጀመር ሁሉንም ትተው እኔን እንዲያው ነው ማድረግ ታያለሽ። ምንድን ነው የምታወሩት? እኔ እኮ እንደዛ አይነት ወንድ በጣም ነው ደስ የሚለኝ። እንዴት አይነት ወንድ ልጅማ ከዚህ በላይ ሞላ ማለት አለበት። እሱም ተሳክቶ ነው። እኛው ምንድን ነው የሚያወሩት? ምን አለ የራሳቸው ሲጀመር እኔ እኮ ማሰብ ከጀመርኩ ቆይቻለሁ። ግን ዋናው ገንዘብ ማጣት እኮ ግን አንተ ደስ የሚለው ዛሬ ካሰራህበት ምን ትርጉም አለው? እኮ መጀመሪያ ማሰብ ከዛ ደግሞ ገንዘቡ አልነበር። ገንዘቡ ደግሞ ለምን ነው ገንዘብ የሚያስፈልገው? የሰውነት አቋማችንን ወደ መሳጭ ለመቀየር ማለት ነው። ከዚህ ቋንጣነት ለመገላገል ብላ መሳጭ ስትል አይነግቡ ማራኪ ቁመና ሊኖረኝ ይገባል። ምን አይነት ነው እንደዛው መርፌ እስተመቼ ስንት ምን አይነት ነው ቁመና እንደዛ? አሁን እኮ ቀጭን ከመሆን የተነሳ አይን ውስጥ ያለምንም ችግር ትገባለህ እኮ። ይሄን ከመባል ያወጣ ማለት ነው። አልገባ አይን ውስጥ አይጠብም። ምን አይነት ጆሮ ውስጥ ነው የምገባው በድምጽ ብቻ። ከዛ ደግሞ ገላገላለሁ ከእንግዲህ አይደለም ቁም ነገር። ምን አይነት ሰው ነው አይን ውስጥ የሚገባው የሚባለው? አንተ ምን አይነት ሰው ለምን ነው አለው እኮ በቃ አለ አይደለ? ትከሻው ሰፋ ብሎ ምናምን ደረቱ ምናምን። ከዛም በኋላ ሴት ልጅ ደግሞ ሴት ደግሞ አካባቢ ምናምን ቀጭን ሆኖ ምናምን ኋላ ነው ወሰነ። ከዛስ ወገቧ ቀጭን ሆኖ አንቺ በቀበጫዋ ደግሞ ወገብሽ ከዚህ በላይ ምን ይሁን? ከዚህ ሁሉ ወገብ በላይ ምን ይሁን? ምን እንዲሆንልሽ ፈልገሽ ነው? ከዚህ በላይ መሆን አለበት። ምን መሆን የምፈልገው 8 ቁጥር አይነግቡ መሆን አለበት። አሁን 9 ቁጥር ነሽ እንዴ? አሁንማ 10 ቁጥር ዜሮም አለ ከፊት። ስለዚህ 0 ቁጥር አጠፋለሁ፣ 1 ቁጥር አጠፋና 8 ቁጥር አንደኛ ናችሁ እናንተ። ግን እኔ ደስ እንዴት ሲጀመር እንዴት አድርጋችሁ ነው ይሄን ማስተካከል የምትችሉት? ለምን ደሞ ማለውሎ ሰው ይብላል እንዴ? እኔም ጂም ገባለሁ። እሷም እንትን ከሆነ ጂም እና መጀመሪያ
መጀመሪያም ጂም ለመግባት አይምሮ ካለ ታዲያ ዛሬ ነው እንደምታስታውሰው ከመጀመሪያ መግባት ትችላል ነበር እንዴ? እችል ነበር ግን ብዙ የሚያደርግ ነገሮች ነበሩ። ብር ጥረት እንጂ እኮ እኛ ሁሌም እኮ አሰባለን። ግን ጂም ደስ የሚለው በጣም ይሄ ማሳጅ ምናምን ያለበት ካልሆነ ምን ከምታገኘው ነገር ላይ ቀነስ አድርገህ እኮ መጠቀም ነው። እና በብዙ መስራት እፈልጋለሁ። ገና ብዙ አንተ ደህና ምግብ ሳይቀር እየበላው መስራት አለብኝ። ለዛ ደግሞ ያው አንተ በነገራችን ደግሞ ተቀርፏል ደስ የሚለው ነገር ገንዘብ ተገኝቷል። በነገራችን ላይ በጂም ለመለወጥ ሰው ቆዳው ድርብ መሆን አለበት። ቶሎ ነው የሚለወጠው እንደዛ አይነት ሰው። ያንተ ቆዳ እሱን ድርብ ችግር የለውም። እሱ ገንዘብ ካለ ምንም ችግር የለም። ገንዘብ ነው አለው። ገንዘብ ካለው ቆዳ ይደርባል። ዮናስ ደግሞ ስስ መጀመሪያውን ድርብ እኮ ስስ ነው ቆዳ ይወፍራል። እንዴት ነው ስስ ቆዳ ምንድነው እሱ ፍቅር? ይሄ አረቦቹ የሚጋግሩት ጌጣ የሱ ቆዳ እኮ እንደዛ እኮ ነው። ይወፍራል፣ ስስ ነው። ስስ ስለሆነ ቆዳ ሰውነቱ ቶሎ ላይ ይለወጣል። በጣም ያደግመሃል። በጣም ብዙ ዋጋ ያስከፍላል። ከሰራ መለወጥ እንዳለው ትለወጣለህ። በቃ አዲስ ነገር የለውም። አንቺ ያለሽ አቋም በቂ እና ከበቂ በላይ በቃ አይ በቃ ስንት ቀን ስንት ነገር እየተባለ አይኑስ መግባት አለብን፣ መታየት አለብን። ገና ምራቅ መዋጥ አለብን። በእኔ ምክንያት አንድ ሴት ምራቅ መዋጥ አለባት። በጣም እሷም እንደዛው መዋጥ አለባት። ምራቅ ወጣለው ብላ አብራን እንዳትጠር እኮ ከመዋጥ እኮ ለመዳን እኮ ነው። ደስ አለሽ? ምን ሆነ? ህፃን እኮ ነው የሚጫወቱት። ወይ ደረሳችሁ? ለሆነ ነገር የሆነ ነገር አድርጋት በእናትህ እቺ አንድ ነው ብዙም ትልቅ አይደለም። በጣም እንዲተቁነታለች ትልቅ አይደለም። እስታንቱም ማውረድ እንችላለን፣ ችግር የለውም። ሁለት ስለሆነን ማውረድ እንችላለን። እስከዛ ብዙም አይከብድም። እሱ ማለት ነው። እዚህ መታችሁ ነበር መውሰድ አይከብድም ነበር፣ ግን እዚህ ቤት ውስጥ ችግር የሚፈጥሩ ትንሽ እንትኖች ስላሉ ሰዎች ስላሉ ጉዳዩን በእንትን እንድንጨርሰው በሰላማዊ እንድንጨርሰው እኛው እናወርድላቸዋል። ምንም የሚከብድ ነገር የለም፣ በእኛው ቁጥጥር ስር ስላለ ጠብቀው። እሺ ጠብቀው። ምን ሰምታወርደው ትንሽ እስተንትኑ እንውሰድላቸውና ከዛ ሄዳሉ ማለት ነው። የስ ግድግድ ዋናው የገንዘብ እጥረት ነበረ። እሱ ከዳን ምን የሚያሳስብ ነገር አለ? ስለዚህ ከነትራሱ ነው እንደሚሸጥ ኦኬ። ትራሱ ይቅር እንዴ? አራ አለ ትራሱ አይገዙም ነው አይደል? ያዥ ወቅ አንተ ቁጭ ብለህ ያያችሁ ምን እያደረጉ ነው የሚሉት ነገር አሰማም እንዴ? ግን እኮ ነው ያልገባኝም። አንድ እንደዚህ ሁለት እንደዚህ አይነቶች ሁለት አይደሉ? እሱንም ካልጨመረላችሁ ላይገዙ ይችላሉ። ማኑን እሱንም ጨምራ የገሉ ነው የሚገዙ ተነጥሎ አይሽልም። ይሄማ እሺ አይሉም። ራሱም ወሳኝ ነው፣ ግድ ነው። ራሳ በቃ መለጣረናቸው እርግጠኛ ነኝ። ለኔም ላንቺም ማሰሪያ ይበቃል፣ ለኔም አውሪ በቃ መመዝገቢያ ይበቃል ብዬ አስባለሁ። ከዛ ቀጣይ ደግሞ ያኛው ነው። ካነሰ ደግሞ ቁጭ ብለሽ ያለሽ እንዴት ምን እያደረጉ ነው? ከጀመርን አይቀር ስለሚያንስ ካነሰ ደግሞ ያቺኛው ያቺ ምንድነው የሚጨምረው? ቀጣይ ይሄ ለሶስት ወር ምናምን እኔ ለመሰላት ይበቃል። ምንድነው የምትጨምሩት ነው ጥያቄ። ሊወጣ ነው የሚወጣው። አይኔ ይውጣና የሚወጣ ነው እየጠበቀ አንዴ ተነስ። የቱ ሰው እየጠበቀን ነው፣ ልናወጣው እኮ ነው። የት ነው የምታወጡት? ምን ልታደርጉ ነው የምታወጡት? ቅድም ምን እየነገርናቸው እንዴ? ቅድም እዚህ ጋር እያወራን የነበረው ምንድን ነው? አንተ ቁጭ ብለህ ምን እንዳደረግ ነው የምትጠብቀው? ተነሽ። ምን ላድርግ? ተነሽ። የሰውነት አቋማችንን መገንባት እንፈልጋለን። ከዛ ስለዛ ገንዘብ ያስፈልጋል። ይሄ ለማናዚ ገንባ ከፈለክ ሰውነትን ግዴታ ደግሞ ገንዘብ ነው ያስፈልገው። ከዚህ ከኪሳችን እናወጣ ሶፋ የኛ ሶፋ ሸጠው እንትን ደረት ሊያወጣ በዚህ እንኳን ቂጥ ልታወጪ። አዎ በእኛ ንብረት ነው እናንተ ሸጣችሁ ዕቃ የቤት ዕቃ ነው የምትሸጡት እናንተ። እኛ ከኪሳችን አውጥተን እንትን እንበል። ታዲያ እናንተ ልንሽጥ እንዴ? አጣጥፌ ሶፋ እንትን ውስጥ መካከል ከፍ። እሺ አንተ ነህ ሲያስሽ ነው ይዘነው። እሺ አንተ የምረሰው ነው የምትሄደው
የጠራችሁት ሰው ካለ የጠራኸው ሰው ካለ እዚህ ነው የምትሄጂው። ደውልና አሁኑኑ ንገረው። በአንድ ተመለስን እኮ እንደው ይሄ ራሱ ይሆናል ነገር ሸፍናና ታክሲ እሸት ነበር። እሱንም አንጨ ቁጭ አድርገን ይሻልሻል። የምሬ ማስጫኛ እንኳን ቢችል አንቺ አስቀምጪ እዚህ እንዳትወጪ አስቀምጪ። እንደዚህ ጋር አስቀምጪ ነው እንጂ እላችን ላይ ቤቱን ሊሸጡት እኮ ነው። እነዚህ ቤቱን አይደለም ሶፋውን ነው። ተነስ። ሶፋ ማለት ቤት አይደለም እንዴ? እቺ ሻጣን አቋማችን ምርጥ ቢሆን ምን ችግር አለው? ምን ትጎዳለህ? በእኔ ሶፋ ነው ወይ አንተ ጡንቻና ደረት የምታወጣው? በእኔ ሶፋ ነው። አንተም ስታይ ሁሌ ከምትሳቀቅ ሁሌ እኔ ማየት ከሚደብር ይሄ ሶፋ ይሸጥና በቃ ባየኝ ቁጥር ደስ ይበላል። በእኔ እንትን ነው እንደ ሲጀመር ነው የምታስቡት እናንተ? በእኔ ሶፋ አስበሽዋል? በእኔ ሶፋ እናዛ ለእናንተ ራሱ ጥሩ ነው። ከስንጥርነት ድኜ እንዲህ ስታይ ያማን ያንተ አምን ሶፋ ምናምን ሸጠው ከዛ ሌላ እንትን ታሪክ ሊፈጥሩ ማለት ነው። ታሪክ አይደለም ሰውነት ነው የምንፈጥረው። ጂ አታታይም እንደ ሶፋ መኖር አለመኖሩ አንቺ ምን ጊዜ ሳብሽዋል? እየተጫወቱብኝ እንደ ቂጤን ብርጭቆ አለቅሽው። ይሄ አውራጣቴን ይዛ እግሬን ይዛ ነው እንደምታመሰል ብርጭቆ አለው እንዴ? ፍየል አንተ አይተህ ቁጭ አትልም ነው እንጂ ተጎጨ ዞር ዞር እኮ እናውጣሽ ነውጭ አንቺ እኔ ልጅቱን ታቀፋሽ ነውጭ ወንበር ስመሽ መካሰልሽ የቂጤ ብርጭቆ እስኪወርቅ ድረስ ምን ተረፍኩ በላቸው። ያገባኝም እኔ ደክሞኛል። ቆይ አባት ትንሽ ደቂቃ ብቻ እየመጣ ነው። አትመጡም? አባት ሶፋ የላቸውም ሲጀመር ሰርቀው ነው። አንተ በሶፋዬ ነው እንደ ጋሪ የምትጫወተው? በሶፋችን ነው ጋሪ የምትጫወተው? ጎረቤት እንዳታስተው እነዚህ ልጅ እያንዳንዷን አስሬ እኔ በርበሬ አጥናለሁ። በርበሬ አለ በቤት አንቺ ምን ያገናኛል? ሁለቷን አስሬ ማለት በደንብ አድርጌ ልትልካቸው ስለንናና ከዛም በኋላ እናወራለን። አንተ እግሬ ሰበቃን እንዴ ላይ ለጭረሱ እኮ ዞር ያማ እንዴ እሺ አውርደና እናወራለን። መስጣቸው ቆይ ምንድን ነው ፊት መስጣቸው? አንቺ ነሽ ፊት መስጫቸው። ቀጣይ ቴሌቪዥኑንና አንቺንም ወስዶ ይሸጡሻል ማለት በግማሽ ነው። በሁለት ሰው ከነ እርግዝናሽ በሁለት ሰው ሂሳብ ይሸጡሻል። ገና ማቃወስ ነው። እነዚህ ታሪክ የሚያጥረን ከሆነ ከሌለ እኮ የለህም ነው እኮ ደርቀህ እኮ መሄድ እኮ ነው። ሰው ገንዘብ ከሌለ የሱ ሶፋ ሸጦ አይደለም ራሱን ለመቀየርና ሰውነቱን ለመገንባት የሚሞክረው። ለምን ጉንዳን አትሆንም? ደርቀህ ትሄዳለህ። ለምን ሶፋ እያለ የምደርቀው ባይሆን እኮ ደርቄ የገዛው ሶፋ እኮ ደርቄ የገዛሁት እኮ ሶፋ እኮ ነው። እንትን ምናምን ካለቀብሽ ሌላ ነገር ጀምሯል ማለት ነው። ስሚ በርበሬ ምናምን ቶሎ ወጥ ምናምን የሚያልቅብሽ ከሆነ መሸጥ ጀምራለች ማለት ነው። ሌላ ወጥ መሸጥሽ አይቀርም። በዚህ አያያዝሽ የተሰራ ወጥ ሁለታችሁ መልሱ። እስኪመጣ መልሱ። ዞር በይ።
መልሱ። ሁለታችሁም መልሱ። ፍራንክም ምንም እንደዚህ አይነት መልሱ። ቀጥ ብላችሁ